ወደቡን ማምጣት አመጣው ነበር፣ ግን ፋኖ አብሬ አልሄድም አለ። እንደዚህ አይባልም፣ አይባልም። ነውር ነው። አንተ ድሮን አለ፣ በጣም ብዙ ሰራዊት አለ። ፋኖ ምን አላት እዚህ ግባ የማይባል ሮጥ ብለህ ወደቡን ማምጣት። ስለዚህ ብልጤ አዲስ አበባ፣ ብልጤ ደግሞ መቀሌ ያለች ማለት ነው። ታደሰ ወረደ ደግሞ የሚሰራው ከነማጋ ነው? ከነደረ ጽዮን ጋር ነው የሚሰራ። ከነደረ ጽዮን ጋር ነው የሚሰራው። ትእዛዝ የሚቀበለው የሚያወራው ከነደረ ጽዮን ጋር ነው። ደረ ጽዮን ደግሞ የማን ተቃዋሚ ነው? የአብይ አህመድ የብልጥግና ተቃዋሚ ነው። ብልጤ ደብረ ጽዮን፣ ብልጤ ታደሰ ወረደ፣ ብልጤ አብይ አህመድ ናቸው ማለት ነው። ስለዚህ ይሄ ቲፒኤፍ የሚባለው መቀሌን ከበበ፣ መቀሌን ሊይዝ ነው፣ መቀሌ ምናምን ሊል ነው። ሞኝህን ብላ በሉት። እኔ ለአማራ ነው እየመከርክ ያለሁት። የኢትዮጵያ ሕዝብ እንኳን እንግዲህ አሁን ለአማራ ምክር የምለግሰው ለአማራ ስለሆነ ነው የሚለው ማለት ነው። እና መቀሌን ልንይዝ ነው ምናምን ቲፒኤፍ የሚለው ብልጤ ነው። ከዛ በኋላ ከዚህ ትክክል አይደለም ምናምን ብሎ የሚዘጠው ታደሰ ወረደ ብልጤ ነው፣ ብልጽግና ነው። ከዛ በኋላ ደግሞ አብይ አህመድ ከዛ ሆኖ አየር መንገዱን ዝጉት፣ ባንኩን ዝጉት የሚለው ብልጽግና ነው ማለት ነው። ቁማር ትቲ ማለት ነው ሽመልስ ያለው። ቁማሩን ተከዜን አልፈው ሊበሉ ነው እነሱ ደግሞ አሁን እየጣሩት ማለት ነው። እዚህ ደግሞ ከወልቃይት አካባቢ መቀሌ ያለው እየመጣብን ነው፣ ከመቀሌ ያለው እንደዚህ እያደረገብን ነው፣ ህወሓት ሰራዊቷን እያስጠጋች ነው፣ የተከዜ ዘብ በትነ ስርዓት ቆሟል ምናምን ብልጽግና ነው። ማን ነው ደምለው ምናምን የሚባለው ሰውዬ? አሸተ ደምለው የሚባለው የብልጽግና የፓርላማ የምክር ቤት ተመራጭ ነው። ብልጽግና ነው የሾመው። ኮሎኔል ደመቀ ዘውዱን ብልጽግና ነው የሾመው። ስለዚህ እዛ አካባቢ ያለው የወልቃይት የሚባለው ግሩፕ የማን ነው ማለት ነው? ብልጽግና ነው። ታደሰ ወረደ ብልጽግና ነው የሚሾመው። እነ ደብረ ጽዮን ብልጽግና ነው በጀት የሚመድበው። እዛ አዲስ አበባ ብልጽግና ነው። ከዛ ወልቃይት ያለው ብልጽግና ነው። ስለዚህ ብልፄ ነው የሚጮኸው ማለት ነው። ብልፄ ተዛ ይጮሃል፣ በዚህ ይጮሃል። አማራ መሳቅ ነው ያለብህ እዛ ጋር። በሉ ጀምሩ ማለት ኮሎኔል ጨምር፣ አንተ ጨምር እንጂ ደብረ ጽዮን ጨምር ማለት ነው። እና ከዳር ሆኖ ማየት። ምክንያቱም ወዳጅ ጸብ መሃል መግባት ጥርስ ነው የሚያረግፈው። በእውነት ወዳጅ መሃል አይገባም። ወዳጅ መሃል ጠብ አይገባም። አለቅ ወዳጅ መሃል ዳር ሆኖ ማየት ሲደክማቸው እንትን ማለት ነው። ስለዚህ ይሄንን ማየት ትችላላችሁ። እንግዲህ ብዙ ሰው ሊያኮርፍ ይችላል። አሁን የአዲስ አበባ ያለው የአብይ አህመድ ብልጥግና ፓርቲ ምን አለ? የትግራዩን ብልጥግና ፓርቲ አስደሰተው። ምን ብሎ? ሁመራ ምርጫ ጣቢያ፣ ወልቃየት ምርጫ ጣቢያ፣ ምዕራብ ትግራይ አለና ለጠፈ ማለት ነው። እነ ደመቀ ዘውዱ ደግሞ እንዴት አንድ ባይን ምንድነው እንደዚህ የሚባለው አሉ። ብልጥግና ለብልጥግና እንትን ይላሉ። ስለዚህ እኔ በጣም በእውነት ብልጽግናዎች በጣም ምስኪኖች ናቸው፣ ግን ያልተበላበት አራድነት ቢያስመልሱ ጥሩ ነው። ስለዚህ እነ ደመቀ ዘውዱ ብልጽግና ናቸው። የአማራ ፋኖ እየታገለ ያለው ብልጽግና ነው። ስለዚህ እነ ደመቀ ዘውዱ አንድ ፋኖ በወልቃይት ክልል ውስጥ ቢገባ ቢያልፍ እተኩስበታለሁ ነው ያለው። አለቀ። የሰሊጡ ጊዜ እነ ጋሻው መርሻ እነ ምናምን እነ ዋይ ሲሉ ነው የከረሙት። አሁን ዛሬ ህወሓት መታለችና ኑሙቱልን የሰሊጡ ጊዜ ጥፋ ከዚህ ዋይ የውጊያው ጊዜ ኑልን እንጂ ወልቃይት ቀይ መስመር ናት፣ የኢትዮጵያን ህልውና የምትመሰክር ናት ምናምን። ይሄ ብቻ አይደለም። አሁን እነ ጋሻው መርሻ ሲናገሩ ሰምቻለሁ። ራያና ወልቃይት የቀይ መስመራችን ናቸው። ህወሓትን ብቻ ማለት ነው። እነ ጋሻው መርሻን የቀጠረው ማን ነው? ብልጽግና። ራያ ብለው አያውቁም እስከዛሬ። አሁን ራያ እያነሱ ነው፣ እየሰማናቸው ነው። ደመቀ ዘውዱ ምን ብሏል? የራያ ጉዳይ አያገባንም፣ የመተከል ጉዳይ አያገባንም፣ የደራ ጉዳይ አያገባንም። እያንዳንዱ በራሱ እንትን ብሎ እንደ ወልቃይት መሆን ይችላል ብሏል።
አሁን የጨነቀ ቀን ሲመጣ የወልቃይት ጉዳይ ይሄ ትክክል አይደለም። የኔ ምክር ነው። ሰውን ሞኝ ማድረግ በጣም ጥሩ አይደለም። አይጀመርም። ተተጀመረ ደግሞ የአማራ ፋኖ ደመቀ ዘውዱ ነው የሚመታችሁ። አንድ ፋኖ ግዛቴ ውስጥ ቢገባ እመታለሁ ስላለ ይመታችኋል እና ደመቀ ዘውዱ እና እነደምለው እንትን ማለት አለባቸው። ወልቃይትን የአማራ ፋኖ የአማራ ህዝብ አስመልሷል። የወልቃይት ጉዳይ ግን እነ ደመቀ ዘውዱ ለግላቸው ወስደውታል። እንግዲህ እነ ዶክተር ዳኛቸው አሰፋ መዝመት አለባቸው። በእውነት እነ ዶክተር ዳኛቸው አሰፋ መዝመት አለባቸው። እና አያሌው መንበር መዝመት አለባቸው። እነ ጋሻው መርሻ፣ እነ ኢብራሂም፣ እነ የሱፌ፣ እነ በለጠ ሞላ፣ አብን በአጠቃላይ የወልቃይት ጉዳይ የቀይ መስመር ነው። የአደንጓሬ የሰሊጥ የምናምን እርሻ ስላለ እዛ ሄደው መጠበቅ አለባቸው። በእውነት ይህንን በደንብ እንድታዩ ያስፈልጋል ማለት ነው። እንዳልኳችሁ ነው። ብልጽግና ነው ዝም ያለው ብልጽግና ስለሆነ ትክክል አይመጣም። አማራ ጣልቃ ከገባ ምች ነው የሚመታ፣ ያጠናግራል። እንትን ማለት አለባችሁ። ወይዘሮ ስምረትን ደግሞ ታውቋታላችሁ። ወይዘሮ ስምረት ማለት የጌታቸው ረዳ ቡድን ናት፣ ፓርቲ ናት። እሷ ደግሞ አፋር ውስጥ ታጣቂ ያላት፣ እሷን መግለጫ እያወጣች ነው። ወይዘሮ ስምረት የማን አማካሪ ናት? የአብይ አህመድ አማካሪ ናት። ወይዘሮ ስምረት በእውነት ድሙሽ ብሽ ያለች ናት። አሁን በቅርብ ነው የተገለጠችው። ወይዘሮ ስምረት እዚህ አዲስ አበባ ነው ያለችው እና መግለጫ እያወጣች ነው። የእሷ ሰራዊትም አለ ደግሞ ሰራዊቱ ደግሞ ቲፔፍ ነው የሚባለው ብሎ አፋሮች በእንትን በኩል አስገብተውት ወደ ራያ አስገብተውታል። ቲፒኤልኤፍ አይደለም የመጣው፣ አሁን ቲዲኤፍ አይደለም የመጣው፣ ቲፔፍ ነው የመጣው። ከአፋር ነው ያስገቡት። የጌታቸው ሰራዊት ነው የገባው። ከዛ ሁለቱ በቲፒኤልኤፍ ስም የአማራን ህዝብ አጽድተው መጥተው በወያኔ ለማሳበብ ነው። ስለዚህ የራያ ህዝብ ገና ነገሩ ሲመጣና የኦሮሞማው መከላከያ መሰለፍ ሲጀምር እቃ መሸከፍ ሲጀምር ጥቅሴ ነው ብሎ ሁሉም ወጥቶ ወደ ቆቦ መጥቷል። መኪና ተከልክሏል። ማንም እንዳይሄድ እንዳይወጣ ተብሏል። ምክንያቱም ሰው መጨፍጨፍ አለበት። አሁን እንደ ድሮ ወለጋ ቢጨፈጭፉ የሚሰማቸው የለም ብልጽግናዎች። የኦሮሞማ ብልጽግና ወለጋ አማራ ጨፍጭፎ ትግሬኔ የፈጅህ ለማለት አይመችም። አሁን የሚመቸው ራያ ላይ ሰዎችን ጨፍጭፎ የጨፈጨፈው ወያኔ ነው ብሎ ሌላውን ህዝብ ማበሳጨት ነው የሚፈልገው። ስለዚህ ራያ የገባው አላማጣ የገባው ምን የገባው የጌታቸው ረዳ ሰራዊት ነው። አፋር የከረመው አፋር ያለው ነው የገባው ማለት ነው። ስለዚህ ብልጽግና ነው የገባው። ብልጽግና ገብቶ አስረከበ ከዛ ለወይዘሮ ስምረት። ከዛ ብልጽግና ደግሞ ወደ ቆቦ ሸሸ ማለት ነው። ወደ ቆቦ ተመልሶ መጥቷል ማለት ነው። እኔ የሚመስለኝን ነው የምነግራችሁ። እንደገና ደግሞ እዛ አማራ ክልል ያለው ብልጽግና ነው። ብአዴን አሁን ብልጽግና ነው። ብአዴን ብልጽግና ነው። እስካሁን ስለ ወልቃይት ጉዳይ አልተናገረም። ስለምን ጉዳይ አልተናገረም? ምክንያቱም አሁን ብአዴን የሚመራው በደቡብ ጎንደርና በጎጃም በምስራቅ ጎጃም ሰዎች ነው። እነ ተመስገን ጥሩነህ፣ እነ አረጋ ከበደ፣ እነ ከሰሜን ጎንደር ደግሞ እናገኘው ተሻገር፣ እነ መላኩ አለበል ከደቡብ ጎንደር፣ እነ ይርጋ ሲሳይ፣ እነዚህ ሁለቱ ናቸው። ወሎ ብዙም የለም፣ ሸዋም የለውም። ስለዚህ አሁን በወልቃይት ጉዳይ ቀይ መስመራችን ነው፣ ቢጫ መስመራችን ነው፣ አረንጓዴ መስመራችን ነው፣ እንደ ቴዎድሮስ ጥይት እንጠጣለን የሚል የለም። ስለዚህ ቁማሩ የአማራው ብአዴን ጸጥ ብሏል። ስለዚህ አማራ ፋኖ ምን አገባው? ይህንን በደንብ ማየት ያስፈልጋል ማለት ነው። እና ይችን ጨዋታ በደንብ ማንም ሰው ሊነቃ ይገባል። እዚህ መጥተው ደመቀ ያዘው እንዳትለቀው እጠረው፣ በዚህ በኩል ያዘው ደመቀ መኮንን ጀግና አለንልህ። ከዛ ደግሞ ወያኔን በዛ በኩል ህጋዊ መስመሩን ልቀቁ፣ የምርጫ ክልሉ ምዕራብ ትግራይ ነው፣ ደቡብ ትግራይ ነው እያለ ልክ እንደ ካሽሚር ህንድና ፓኪስታን እንደሚጣሉበት ልክ እንደ ፍልስጤምና
እስራኤል ልክ እንደ ሶሪያና እስራኤል በጎላን ተራራ እንደሚጣሉት ይችንም ደግሞ ልክ እንደ ካሽሚር አማራንና ትግሬን በዛ በወልቃይት ጉዳይ እያናከሰ አብይ አህመድ ለመቆየት የፈለገበት ነው። ፉከራቸው በጣም ደስ ብሎኛል፣ ግን ደከመ። አያሌው መንበር ብቻ ሆነ። በእውነት አያሌው መንበር ብቻ ሆነ። አያሌው መንበር በጣም እሱ ብቻ ደከመ። አግዙት። እነ ፓስተር ምስጋናው አንዳለም ወጣ በሉ። አሁን እሱም ብሏቸዋል። ነገሌ ውጡ አግዙኝ ብሏቸዋል። እና በእውነት አያሌው መንበር መታገዝ ያለበት ልጅ ነው። ደከመ። በወልቃይት ጉዳይ ልቡ ዝቅ ብሏል። ግማሽ የሆኑ አማራ ክልል ያሉ ልጆችም በጣም ደክመዋል። በእውነት አብዛኞቹ አሁን የአማራ ጠበቃ የአማራ ተከራካሪ በፋኖም ውስጥ ያሉ ሰዎች ግማሽ ትግሬ ናቸው እና እነ ዮሐንስ ንጉሱ ከአፋብሃ የጎንደሩ ያው ግማሽ ትግሬ ነው። ከጋዜጠኛ እና አበበ በለው ግማሽ ትግሬ ናቸው። አምደ ማርያም እዝራ አባቱ አድዋ ናቸው። አባቱ አሁን እንኳን ከሚስቱ ተፋቶ እሱ እግዚአብሔር ደርሶላት ከሞት ድና ባለቤቱ አሁን እሱ ከቤት ወጥቷል። አውስትራሊያ ነው ያለው። ግን የሚያገኘው እነ ደረጀን እነ ኢያሱን እነ ጌታ አስራደና ያው ተራ በተራ እነ ሰለሞን አጠናው ይወጣሉ። አባቱ አድዋ ናቸው። ደውዬ አግኝቻቸዋለሁ። አሎ አቦይ ብያቸዋለሁ። የአምደ ማርያም እዝራ ወንድም ጓደኛ ነኝ አልኳቸው። ደህና ነህ ሆይም እንደምን ደህና ነው። የት ነው ያለው አቦይ ስላቸው አሁን አድዋ ነው ያለው ብሎኛል። ግን አምደ ማርያም እዝራ ጎንደር ስለተወለደ የአማራ ጠበቃ ነው። የአማራ ጠበቃ ነው እና ቪዲዮውን አሳያቸዋለሁ። የአምደ ማርያም እዝራን ቤተሰቦች የአምደ ማርያም እዝራ ወንድም ቤተ ክህነት ነው የሚሰራው። አሁን እንደውም የአቡነ ሳዊሮስ ቢሮ ሰተት ብሎ የሚከፈትለት ነው። የሚገርማችሁ ነገር እስከዛሬ ብዙዎች አማራ መስሏቸው ሚስጥራቸውን ሲዘረግፉለት ቆይተው እሱ በኋላ አባቱን አየር መንገድ ሄዶ ሲቀበል አማርኛ አይችሉም አባትየው ዳንዳደሎ ዳንዳምን ሲሉ እዛ አብረውት የሄዱት ንካው በዚህ እንዴት እስከዛሬ አልነገርከንም? ስንት ትግሬ ጓደኛ አይደለንም ወይ? ራስህን ደብቀህ ለምን ብለው ተቆጥተውታል። እህቱንም አይቻታለሁ፣ ከሱዳን የመጣችውን እህቱን አይቻታለሁ። እና እነዚህ ሰዎች ናቸው አሁን ብቻቸውን ቀርተዋል በእውነት እና ልታግዟቸው ይገባል። እስከ መቼ ነው ዝምታ? እነ መሳፍንት ወጣ በሉ። አሁን ወልቃይት በጣም ሪስክ ላይ ያለበት ጊዜ ስለሆነ ወጣ ብላችሁ መሰለፍ መቻል አለባችሁ። ሌላው ትናንትም በእውነት በጣም ነው አያሌው መንበር በጣም ጓደኛዬ ነው በእውነት እሱም ግማሽ ትግሬ ነው። ትግሬን የሚጠላ ህወሓትን የሚጠላ ግን ይመስላል እና ወንድማ የፊት ቅርጽ ይችላል። በጆሮ ነው የማውቀው፣ በጆሮ በፊት ቅርጽ በተክለ ሰውነት አውቃለሁ። አንዳንዴ በማሽተት አውቃለሁ። እኔ በማሽተት በመቅመስም አውቃለሁ። እና አያሌው መንበር በጣም ወደው ነው እና ግን ትግል የሚመራ ነው እና በጣም ተዋጊዎቹ አሁን ወጥተዋል። ከአማራ ፋኖ ውስጥ ተዋጊዎቹ ወጥተዋል። የትግራይን ወያኔን ለመቀነስ የሚዘጋጁት እነ ቆራጡ በጣም ተኳሽ ነው። እነ ጸድሙ እንዴት አይነት ተኳሽ እንዴት ጥይት የማይመታው ሰው ነው በእውነት። የመታሎቀ ማስረሻ ሰጤ በተለይ ይሄ የአሻራ ሚዲያው ልጅ አሁን በየቴሌቪዥኑ እያዞሩት ነው። ቲሸርት ብትቀይሩለት ጥሩ ነው። ወንድማችን ጥሩ ይናገራል። ቲሸርት ግን ቢቀየርለት ጥሩ ነው። ይሄ ጎጃሙ ልጅ ቲሸርት በአንድ ቲሸርት 6 የቴሌቪዥን ጣቢያ ላይ በእውነት ደስ አይልም። ትንሽ ቲሸርት መቀየር አለበት እንጂ በጣም ጥሩ። እነዚህ ተኳሽ ልጆች መጥቷል። ደግሞ ኮሎኔልን የመሰለ እውነት ጀግና ከህወሓት ጊዜ ልምድ ያለው ኮሎኔል ፋንታው ሙሃባው መጥቷል። መቶ አለቃ ማስረሻ ሰጤን የመሰለ አየር ኃይል አብራሪ ካፒቴን መጥቷል። እና እነዚህ ሰዎች በአስቸኳይ ወደ ስራ መግባት አለባቸው። ድንበራቸውን ሀገራቸውን መከላከል አለባቸው። ዝም ብሎ በጀት ተሰጥቷቸው እየዞሩ የናረጋ ከበደ ዘመድ ስለሆኑ ብቻ መቀለብ የለባቸው። ይህን ጎንደሮች ልትቃወሙ ይገባል። ጎጃሞችም ደግሞ እነጸዳሉ እንዲሄዱ ልትቃወሙ ይገባል። በእውነት ይሄን ምክሬን ትቀበሉታላችሁ ብዬ ተስፋ አደርጋለሁ። እንደዛ ማድረግ ነው።
ሌላው ከዚህ ከጦርነቱ ጋር በተያያዘ ከዚህ ህዝብ ይጎዳል፣ የታወቀ ነው። አማራ ይጎዳል፣ ትግሬ ይጎዳል፣ ኦሮሞ ይጎዳል፣ የታወቀ። ስለዚህ ህዝብ ማድረግ ያለበት ትግሬ ቲፒኤልኤፍን ትቶ አማራ ለመጣ ለሄደ ሁሉ የሚገረደውን ብአዴንን ትቶ ኦሮሞ ኦነግና ኦህዴድን ትቶ ህዝብ ለህዝብ ግንኙነቱን አጠናክሮ ህዝብ 2,000-3,000 ዓመት አብሮ የኖረ ህዝብ አይደለ እንዴ? ፓርቲዎቹ ደግሞ ብልጽግና 8 ዓመቱ ነው፣ ወያኔ 60 ዓመቷ ነው፣ 50 ዓመቷ ነው፣ ኦነግ 60 ምናምን ዓመቱ ነው። እነዚህ ገና ጎልማሶች ናቸው። እኔን በ10 ዓመት የሚበልጠኝ ፓርቲ ሀገር መበጥበጥ የለበትም። ሀገር እነዚህ ፓርቲዎቹን ወደ ጎን አድርጎ ህዝብ ለህዝብ ተገናኝቶ እንትን ማድረግ አለበት። ብዙዎቻችሁ ቃልህን ስጥ፣ አሁን ኤርትራ ፋኖ ከኤርትራ ጋር መግጠም አለበት ወይ፣ ፋኖ ከትግሬ ጋር ከወያኔ ጋር መግጠም አለበት ወይ ምናምን ብለው ጥያቄ አቅርበውልኛል። አብዛኛዎቹ የብልጽግና ሰዎች ናቸው። እኔ ጥያቄያቸውን በአክብሮት ነው የተቀበልኩት፣ በጨዋ ደንብ። ትላንት ምላሽ ሰጥቻለሁ። አሁን ደግሞ ቃሌን እሰጣለሁ። ትላንት በጽሁፍ ነበር፣ ዛሬ ቃሌን እሰጣለሁ። እኔ መቃብር እስክገባ ድረስ ሻዕቢያ የሚባል መቃብር እስክገባ ድረስ ወያኔ የሚባል መቃብር እስክገባ ድረስ ኦህዴድ የሚባል ብአዴን፣ ኦነግ የሚባል ብልጽግና የሚባል እነዚህም ፓርቲዎች በፓርቲ ደረጃ አንድም ቀን ደግፌ አላቅም፣ አንድም ቀን አልደግፍም። የኢትዮጵያ ነቀርሳዎች ናቸው ብያለሁ። እናንተ ከሻዕቢያ ጋር ገጥማችሁ አስረው ምቺ ስትሉ እናንተ ጨርቃችሁን ጥላችሁ የጫጉራ ሽርሽራችን በርሊን ይሁን ኒውዮርክ፣ ለንደን ይሁን ጆሃንስበርግ ስትሉ እኔ ስቃወም ምቀኛ፣ እኔ ኢሳያስ አፈወርቄን ዘንዶ በላዩ ላይ አድርጌ ስለ አንተ ምቀኛ ኤርትራ እናንተን አንድ እንዳይሆኑ ነው ምናምን ስትሉኝ ነበር። ስለዚህ የተቀየረ ነገር የለኝም። የተቀየረ የእናንተ ነው። እናንተ ተቀይራችሁ ዛሬ እንደ አዲስ ከኤርትራ እንደ አዲስ ከወያኔ ጋር ልጣላ የምትሉት እናንተ ናቸው። እኔ አቋሜ እንዳለ ነው። የአማራ ፋኖስ ከኤርትራና ከወያኔ ከትግራይ ጋር መግጠም አለበት ወይ የምትሉኝ ከሆነ ከሻዕቢያ ጋር እንዲገጥም አልፈልግም፣ ከወያኔ ጋር እንዲገጥም አልፈልግም። እኔ ሀሳብ የምሰጠው የአማራ ፋኖ ግን ከኤርትራ ህዝብ ጋር ከትግራይ ህዝብ ጋር መግጠም አለበት። አንድ ሆኖ ጠላት የሚለውን ከኦሮሞም ጋር አንድ ሆኖ ይህንን ኦሮሞን ጎዳኝ የሚለውን ስርዓት መጣል አለበት። እመክራለሁ፣ በጨዋ ደንብ እመክራለሁ ማለት ነው። ከዚህም በዘለለ ደግሞ የአማራ ፋኖ ከሻዕቢያ ጋር ቢገጥም ከወያኔ ጋር ቢገጥም መብቱ የሱ ነው። አብይ አህመድ ከሻዕቢያ ጋር ሲገጥም ብራቮ፣ ጻድቅ ፓስተሩ ላይ የተነሳ ጌታ አሳይቶኛል። ጠቅላይ ሚኒስትራችን በቀይ ባህር በኩል አስመራ ገብቶ ህዝብ ሲያሳይተው አሜን ነው አሜን ሲያስብል ቆይቶ ሙስሊሞቹ ተነስተው የእኛ ጀግና የሼክ ሁሴን ልጅ የምንትስ የአባጂፋር ልጅ አስመራ ገብተው ምናምን ስትል ቆይተ ከዛ እዚህ አሁን እነ ዘመነ ካሴ እና ሀብቴ ወልዴ እነ ምሬ ወዳጆ ከኤርትራ ጋር ተገናኙ። ከማጋ ሲገናኙ ሲባል እንዴት ተደርጎ ወየው የሀገር እያዝልኝ። ይሄ ትክክል አይደል። እየተጣላ በቦክስ እና እንዴ ዱላ ምረጥልኝ ይባላል እንዴ? ዱላ ምረጥልኝ አይባልም። እንግዲህ ጦርነት ነው የተያዘው። እነዛም ይተኩሳሉ፣ እናንተም ትተኩሳላችሁ። ሰላም አልፈልግም ብላችኋል ሁለታችሁ። ስለዚህ አብይ አህመድ ጥይት ሲያልቅበት ብሎ የተባበሩት አረብ ኤምሬትስ ፈልጌ ነው ምን ተተኳሽ ፈልጋለሁ፣ ጥይት ፈልጋለሁ፣ ቦምብ ፈልጋለሁ፣ ድሮን ፈልጋለሁ። ምን ነው በርትተውብኛል። ኦኬ ልስጥህ እንካ ትሰጠዋለች። በአላህ ብሎ ማለት ነው። እንደገና ኤርዶጋንዬ ሰላም አለይኩም ሰላም ድሮን ፈልጌ ነው በማርያም እንኳን አይልም እዛ እንደዚህ ፈልጌ ነው ይላል። ከዛ ኤርዶጋን ደግሞ ድሮን፣ ጥይት፣ ቦምብ ይሰጠዋል አብይ አህመድ። ከዛ ደግሞ ከህዝቡ የተገኘውን በብድር የተገኘውን አይኤምኤፍ የሰጠውን ይዞ ደግሞ ቤላሩስ ሄዶ ታንክ ፈልጋለሁ ለ6 ታንክ እዛ ጋር ለ5 መድፍ ለ80 እንትን እያለ ያመጣል። እንግዲህ ይሄ ሁላ የሚያመጣው ጦርነት ላይ ስላለ ያን ጠላቱን ለመውጋት ነው በእውነት። ስለዚህ ትክክል ነው፣ ብልጽግና እየሰራ ያለው ትክክል ነው ማለት ነው። አሁን ወደ ፋኖ ስንመጣ
ፋኖ ጦርነት እንግጠም ችግር የለውም ወንድም ለወንድም ጥሩ ነው ጦርነት እንግጠም ይላል። ብልጽ ይመጣና ብልጥግና ጦርነት እንግጠም ችግር የለውም እኛ ወንድማማቾች ነን ብንመታታም ብንጎዳዳም ችግር የለውም። ግን ፋኖ ከሻዕቢያ ጥይት የተቀበልክ ጊዜ ከወያኔ ጥይት የተቀበልክ ጊዜ ከሱዳን ከአልቡሃራን ጥይት የተቀበልክ ጊዜ መቃብር ላይ አልቆምም መቃብሬ ላይ አትቆምም ይላል። ብልጽግና ይመጣና ይሄ ትክክል አይደለም። እንዴ አንተ እንደ የምትመርጥለት አንተ ከሻዕቢያ ጋር አማክረው ነው እንዴ አሸሼ ገዴ ስትል ነበር? አንተ ከወያኔ ጋር አሸሼ ገዴ ስትል ፋኖን አማክረህ ነው እንዴ? እና ፋኖስ እሺ ጥይት ከየት ያመጣል? ጥይት በ3 በ4 መንገድ ነው የሚያገኘው። አንደኛ የብልጽግና ጀነራሎች ዱባይ የሚሰሩት ቤት አለ፣ ባህር ዳር የሚሰሩት ቤት አለ፣ ደብረ ዘይት የሚሰሩት ቤት አለ፣ አዲስ አበባ የሚሰሩት ቤት አለ፣ በየክልሉ የሚሰሩት ቤት አለ። በዘመድ አዝማድ ለዛ ሲሚንቶ ሲያንሳቸው፣ ብረት ሲያንሳቸው፣ ብር ሲያንሳቸው አውጥተው በጥቅሴ ይሸጣሉ። ፋኖ ያንን በርካሽ ከጀነራሎች ከኮሎኔሎች ከብልጽግና ያገኛል። እነዚህ ጀነራሎች ኮሎኔሎች ደግሞ ሲሚንቶ ምናምን ካልፈለጉና ቤታቸውን ከጨረሱ አዲስ ፕሮጀክት እስኪያወጡ ድረስ ጥይት አይሸጡም። ስለዚህ አያገኙም። በባዶ ቀፎ ደግሞ መዋጋት አይችልም። አንደኛው ይሄ ነው። አሁን ዱባይ እየተሰሩ ያሉት የጀነራል ቤቶች ብትመለከቱ ጉድ ነው። ጉድ በቃ የሚገርም ጉድ ነው እንትን የሚል እነዚህን ደግሞ ጠመንጃውም ሲያልቅ ደግሞ ይነጋገራሉ። ጥይቱን ብቻውን ነው ከነንትኑ ጥይቱ ብቻውን ነው። ጥይቱ ብቻውን ከሆነ በዚህ ስታይል ነው የምትቀበሉት፣ በዚህ ስታይል ነው የሚሆነው። ጠመንጃ ትፈልጋላችሁ? አዎ በቃ ጠመንጃ ከሆነ ትንሽ ይጨምራል። ስንት? ትንሽ ይጨምራል፣ ከፍ ይላል። እና በቃ እንልክላችኋለን እንደሚሆን አድርጉት። የሚማረከውን ማርኩት፣ የሚመታው ምቱት፣ እኛ እንልክላችኋለን ይላል። ይሄ ከመንገድ የታፈሰውን በቃ እንትን ሂድ ይሉታል። ተዛ ለፋኖ ይነገረዋል። ፋኖ እዛ አድፍጦ ይጠብቃል። ይሄ ምስኪን እንደተሸጠ አያውቅም። ጠመንጃ ይዞ ምን ይዞ ገፍ ይላል። ከዛ እነዛ ይወጡና በትንሽ ሰው ጧጧጧጧጧጧ ያደርጉታል። እድል የቀናው ይማረካል፣ እድል ያልቀረው ይዘረራል። ከዛ በኋላ ከነቃው በግመል በአህያ በምን ፋኖ ሂሳቡን ተረክቦ ይሄዳል ማለት ነው። ጨዋታው ይሄ ነው። በሰው ደም ነው የሚነገደው፣ በሰው ህይወት ነው የሚነገደው። ከዚህ ውጭ ደግሞ ሲጠናከሩ ልክ እንደ ወሎ እንደ ሰሜኑ እንደ ወሎ እንደ ጎንደሮች እንደ ሸዋ አንዳንዴም እንደ ጎጃም ሲጠናከሩ ደግሞ ሄደው ጥቃት ያመጣሉ። ከዋና መከላከያ ከዛ ከእዙ ይነገራቸዋል። እንደገና የብአዴን ሰዎች መረጃ ይሰጣሉ። በዚህ ሰዓት እንደዚህ ከባህር ዳር ይሄን ያህል ወጥቷል፣ ከባህር ዳር ሎጂስቲክ ወጥቷል፣ የጫነው ታንክ ነው፣ መስመሩ በዚህ ነው፣ ስለዚህ ጠብቁት ይላሉ። በእንደዛ ይረከባሉ። ይሄ ከሌለ ከየት ያመጣል ፋኖ? ስለዚህ ጥይት ይፈልጋል። ሻዕቢያን ስጠኝ ይለዋል። ከሰጠው ተበራርሞ ነው። ሻዕቢያን ብልጥ ነው። እኔ እንደውም ከብልጽግና ጋር የተጣሉላ አይመስለኝም። ሻዕቢያ ለፋኖ ጥይት ሲሰጥ ቆጥሮ ነው። ይሄ ጥይት የት ያደርሰዋል? አባይን ያሻግረዋል። አባይን ካሻገረ አይሰጠውም። ደብረ ብርሃን ያሻግረዋል። ደብረ ብርሃን ካሻገረ አይሰጠውም። ቢቆጥሮ ይሰጠዋል። ጎንደር ጫፍ ይደርሱና ያልቃል ጥይቱ፣ ይመለሳሉ። ወደ ደብረ ማርቆስ ሲሄዱና ጥይቱ ያልቃል፣ ይመለሳሉ። እንደዚህ ነው ጨዋታው። እናቴ እኔ በደንብ ነው የገባኝ ጨዋታው፣ በደንብ ነው የገባኝ። ብልጽግና ጦርነቱ ከአማራ ክልል እንዲወጣ አይፈልግም። ከአማራ ክልል እንዲወጣ አይፈልግም። ስለዚህ ጥይት ካገኙ ከመላክም አይደለም ከሴጣንም ካገኙ ጠብ ላይ ናቸው፣ ጦርነት ላይ ናቸው። ብልጽግና ወይም የብልጽግና ደጋፊዎች ለፋኖ ጥይት ሊመርጡላቸው አይገባም። ካገኙት መቀበል መብታቸው ነው። አንዳንዴ ደግሞ ጥሩ የሚሆንላቸው ወቅት አለ። ለምሳሌ አብይ አህመድ የሐሚቲ ደጋፊ ነው። በአሶሳ ውስጥ 10,000 ሰው የሚያሰለጥን ካምፕ ከፍቷል። ተዋጊ ይሰጠዋል፣ ተዋጊ ያሰለጥንለታል። ከበርበራ ሶማሌላንድ ተነስቶ የተባበሩት አረብ ኤምሬትስ የምትልከውን የጦር መሳሪያ እስከ አሶሳ ድረስ ይዞ ይሄዳል። ኦሮሚያን አልፎ አፋርን አልፎ አዲስ አበባን አልፎ መሀል ሀገር አልፎ ምዕራብ ሸዋን አልፎ ወለጋን አልፎ አሶሳ የሚገባው ከሶማሌላንድ ተነስቶ ለሐሚቲ የሚሄደው የጦር መሳሪያ በኢትዮጵያ በኩል ነው። አብይ አህመድ በዛ በኩል ያደርጋል። የመጡት የጦር መሳሪያዎች ደግሞ እዛው ቤኒሻንጉል ጉሙዝ ክልል ውስጥ ይወርዳሉ፣ ይራገፋሉ።
መኪና ላይ የሚገጠመው በመኪና ላይ ተበድጊዶ ይገጠማል። ተቆጥሮ የሐሚቲ ወንድም አሊ የሚባለው ይመጣና 1 2 3 ብሎ ቆጥሮ ይረከባል፣ ይሄዳል። ስለዚህ ሱዳኖች እርስ በርስ ይከሻከሻሉ፣ ይሞታሉ። አብይ አህመድ እዚህ ብራቮ ብርታ ገፋ አድርገው በኩል እንደዚህ ገፋ አድርገው አልቡርሃንን በዛ በኩል ይለዋል። እሺ ስለዚህ አልቡርሃን ደግሞ በዚህ ቂም ይይዛል። ከዛ ምን ያደርጋል? ከኤርትራ ጋር ይሆንና ከሌሎችም ከሚረዱት አካላት ጋር ይሆንና እሱ ደግሞ በሱዳን ያሉትን የትግራይ ልጆች በአማራ ክልል ያሉትን ፋኖች በየት በኩል ላስገባላችሁ ይላቸዋል። በየት በኩል ላስገባላችሁ ይላል። እሺ አሁን በአልቡርሃን ይፈረዳል? ይፈረዳል ወይ ንገሩ። እዚህ ጻፉ ሁላችሁ። በአልቡርሃን ይፈረዳል? አብይ አሚቲን የሚረዳ ከሆነ አልቡርሃን ደግሞ እነዚህን የሚረዳ ከሆነ የአማራ ፋኖ ከሰማይ መና ወረደለት ማለት ነው። አብይን እያመሰገነ ይህንን ጩጬ ያኑርልኝ፣ ይህን ጩጬ አሁን የጩጬ እንደዚህ አይነት ስህተት ባይሰራ ጥይት ከየት አገኛለሁ እያለ እያመሰገነ ተረክቦ ይሄዳል ማለት ነው። ዝም ብሎ እንደዚህ ምናምን ማለት ይሄ ተገቢ አይመስለኝም በእውነት። ጭሷል፣ እዚህ ቲክቶክ ውስጥ ጭሷል። በቃ ሀገር ጭሷል ነው የምላችሁ። እውነት ፕሮግራሙ ነጭ ነጯል ነው። ፕሮግራሙ ነጭ ነጯል ነው። እኔ እንዳበበ በለው እስክስታ ወርጄላችሁ መውጣት አልፈልግም። ሃይ ጋይስ ማም ሶሪ ዛት እያልኩኝ እንግሊዝኛ እያወራሁባቸው አልወርድም። እኔ እንደ ሀብታሙ አያሌው 10 ሚስጥሮች ራሳቸው ለእኔ የሚልኩትን ይልኩለታል። የብልጽግና ሰዎች በጣም ብልጦች ናቸው። ልክ ኤርሚያስን እንዳሸውቁት ምን እንዳሸውቁት መረጃ ብሎ ይልካሉ። አሁን ለእኔ ማለት ነው። ከዛ ሀብታሙ ይወጣና ከኦህዴድ ሾልኮ የወጣው መረጃ ይላል። ዘጭ ደህንነቶች እኮ ናቸው የሚልኩለት። ከዛ ለእኔ ደግሞ በ6 ሰው በሴት በምናምን በወንድ በሽማግሌ ቄስ በሚመስል ሰው በወታደር አድርገው ይልኩልኛል። ከዛ ሲጨንቃቸው ይደውሉልኛል። አትጠቀምበትም እንዲህ የላክልን መረጃ ምን ይሰራልኛል? ምን አገባኝ? እኔ የምፈልገውን በምፈልገው ሰው ቦታ አመጣዋለሁ። ቤተመንግስት ሰው አለኝ። ቤተመንግስት የራሴ ሰው አለኝ። እንደገና ደግሞ በኢንሳ ውስጥ የራሴ ሰው አለኝ። በመከላከያ ውስጥ የራሴ ሰው አለኝ። ሀገር የሚጎዳ ሲሆን ሀገር የሚያጠፋ ሲሆን እንጂ እዛ አንተ የምትልክልኝ እኮ የት አውቃለሁ ነው የምለው። ታውቀኛለህ? አላቅም እየሰጠው ነው። እና ታዲያ እኔ ላይክ እና ሼር ልሰበስብ ወይ ሀብታሙ አያሌው መሰልኩ እንደ ዝም ብዬ ሾልኮ የወጣ መረጃ ምናምን የምለው አለን። ወፎቼ ጥንቅቅ ያሉ አሁን ለምሳሌ የሐሚቲ ጦር የሚቀበለውን የጦር መሳሪያ ከበርበራ ወደብ ጀምሬ ቪዲዮ ፎቶ እያስቀረጽኩ ወፎቼን መከላከያ ጣቢያ ውስጥ እንትን ካምፕ ውስጥ ወጥቶ በፒካፕ መኪና ላይ ሲገጠሙ ሲበየዱ ከዛ አሊ መጥቶ ቆጥሮ ተረክቦ ሲሄድ እኔ ትላንት ይህን ጽፌ ዛሬ የሚድልስት አይ ነው ምናምን የሚባል ሜጋዚን አውጥቶታል። ልክ እኔ ያልኩትን ማለት ነው። አንድ እንግሊዛዊ ትላንት ተባሯል አሶሳ ስለነበረ እኔ ያስኩትን ሊሰራ ስለሄደ ማለት ነው። እኔ ግን የእኔ ሰዎች በአካል ናቸው። የእኔ ሰዎች የትም ናቸው። እማቃቸው ሰዎች ናቸው። እማቃቸው ሰዎች የተረገጠ የተጨበጠ እንጂ ላይክና ሼር ለመለቃቀም አይደለም የምሰራው። አለቀ። አብይ አህመድ ጠላት እየገዛብን ነው። አብይ አህመድ ሱዳንን ጥርሳን አስነክሶብናል። የኦሮሞቹ ካልኩሌሽን አልቡርሃን እንኳን ቢመጣ የሚያወድመው ጎንደርን ነው፣ አማራን ነው፣ ጎጃምን ነው፣ አማራን ነው፣ እሬቻውን ያብላው አያገባንም ስለሚሉን ኦሮሚያ አይደርስም ስለሚሉ ነው። መስሎሃል? አይደርስም። አንድ ኮንዶሚኒየም ነው ያለው። አፈር ከደቼ ትግጣል። እያንዳንድ ነው የምልህ። ስለዚህ አልቡርሃን እዚህ ቢረዳ ያኛው ደግሞ አብይ ያንን እየረዳ ስለሆነ አልቡርሃን ያንን ሌላውን ቢረዳ መቃወም ይሄ ትክክል አይደለም። በእውነት በዚህ ስርዓት ደግሞ እንደተናቅን መቼም አልተናቅንም። ጅቡቲ እንኳን ከአቅማ አፋርን በድሮን እየቀጠቀጠች ነው። ሚጢጢዋ ጅቡቲ ደቡብ ሱዳን 180 ኪሎ ሜትር ገብታ የኢትዮጵያን ግዛት ይዛለች። ኤርትራ ገብታ የትግራይን ግዛት ይዛለች።
አለቀ። እና አብይ አህመድ እነ ዶክተር ዳኛቸው የኤርትራ ፍቅር ገና አልወጣልንም፣ የኤርትራ ባትደርስልን ኖሮ ሞተን ነበር ብራ ብለው ሀገርን የሚያህል ነገር ኤርትራን ጠርተው አምጥተው አስወግተው አስወርረው ስለ ብሔራዊ እንትን ማውራት ትክክል አይደለም፣ ትክክል አይደለም። የሀገር ህልውናን አሳልፈ ሸጠ ምናምን ብሎ ለማውላት ለአብይ አህመድ አይመችም። ነገር እናቴ እሱ አባቴ ወንድ ነው፣ ምንም ጣጣ የለውም። ይሄንን ሾርት ሚሞሪያም ብሎ የፈረጀውን ህዝብ አለ ከበዚህ ያመጣል። እዛ ህዝቡ እዚህ ድሮን እየመታው ነው ምንትስዬ እያለው ነው ሲል እሱ ኦሮሚያ ይሄድና ገጭ አድርጎ አብይ ፖስተው ስር ይገቡና ጌታ ይባረክህ፣ እግዚአብሔር ይቀባህ፣ እንዴት እንደናካቸው እነዚህን ሰሜኖኞች ትግሬና አማራ እንዴት እንደናካቸው ተጸይፏቸው፣ እሱ ልማት ላይ ብቻ አቤት ባንትን ባይሉት ኖሮ የት በደረስን ነበር ይላሉ ከስር። አሜን ሃሌሉያ፣ ጌታ ሆይ ሃሌሉያ ሸገረረ ይላሉ እዛ ኮመንቱ ስር ማለት ነው። ከዛ ህዝቡ እዚህ ጫጫጫ ሲል እሱ የጅቡቲን የምናምን ፕሬዚዳንት ጠርቶ ሶማሌ ክልል ድሬዳዋ ህዝብ አሰልፎ ስድስት አንድ ዋናም ያለችው ነገር አስመርቆ በቃ ልማት ላይ ነን ምናምን ይላል። ከዛ እዛ ስር ይገቡና እነዚህ ፕሮቴስታንቶቹና የኦሮሞ ዋሃቢ እስላሞቹ ኢንሻላህ ኢንሻላህ አላህ ረድቶሃል አንተን ይላል። ያኛው ስማቸውን ደግሞ ሰቦነ ኦሮሞ መገርሳ ሌሊሳ ቱፋ ደመቅሳ ይላል እዛ እንትኑ ማለት ነው። ኮመንት የሚሰጡት እኔ ያለው በእውነት እየገባው ያለው። ከዛ እዚህ ደግሞ እና እያለው መንበር ደግሞ ወልቃይት ቀይ መስመራችን ነው፣ የኢትዮጵያ መንግስት ጎን መቆም አለብን ይላል። የኢትዮጵያ መንግስት ደግሞ አያሌው መንበር ከጎናችን ቆሙ ሲል በትግራይ በምዕራብ ትግራይ ነው ምርጫ የሚካሄደው፣ በምዕራብ ትግራይ ነው፣ ሁመራ ምዕራብ ትግራይ፣ ወልቃይት ምዕራብ ትግራይ ነው ይለዋል። ዝም ዝም። ምክንያቱም ግማሽ ትግሬዎች ስለሆኑ ያችን ይፈልጓታል እና እንደ ማርያም ዝራ እነማነማ አማራ አማራ እየተጫወቱ መሸጥ ነው የሚፈልጉት። እና እንደኔ የነቃባቸው የለም። እና ይሄ ሁላ ምን ለማለት ነው? አጠር ለማድረግ በእውነት አበዛሁባችሁ፣ በጣም ይቅርታ። አጠር ለማድረግ የአማራ ፋኖ ያቃል ብዬ ተስፋ አድርጋለሁ። ሻዕቢያ ቢረዳው አማራን ወዶ እንዳልሆነ ሊያቅ ይገባል። ሻዕቢያም ደግሞ አማራን ሲረዳ አማራ ይወደኛል ብሎ እንዳልሆነ ሊያውቅ ይገባል። ነገር ግን ፖለቲካ ነውና ፖለቲካ ደግሞ ጥቅምን ባማከለ ስለሆነ ያንን ታሳቢ አድርጎ መሄድ። የአማራ ፋኖ ነው በወልቃይት ጉዳይ የሚደራደር፣ የአማራ ፋኖ ነው በራያ ጉዳይ የሚደራደር ካለ እሱ ጠላት ነው ማለት ነው። አለቀ፣ ጠላት ነው። ስለዚህ የራያን የወልቃይትን ጉዳይ መጠበቅ ያለበት ማን ነው? ብልጽግና። ድንበር የሚጠበቀው በብልጽግና ነው፣ በመከላከያ ነው። አለቀ። ማስበው እንደዛ ነው። እንደዛ ነው የሚከላከል እንዴ። ወያኔ መጣች ሲባል ራን 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 ሁሴን ቦልት ከመቀሌ ሞላሌ ድረስ ዲዲዲዲ ብሎ በአፍጢ መደብ። ይሄ ትክክል አይደለም። ይሄ መከላከያን ስሙን ያጠፋዋል። መከላከያ በአፍሪካ የታወቀ ነው። መከላከያ በዓለም የታወቀ የኢትዮጵያ መከላከያ ሰራዊት የታወቀ ነው። ራን 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 ትግሬ መጣ ሲባል ራን ራን የሚል ከሆነ ይሄ ትክክል አይደለም። የመከላከያም ጠባይ መሆን የለበትም። ስለዚህ ከመንገድ አፍሰ የወሰድከው ልጅ ሊዋጋልህ አይችልም። ጦርነቱ ዓላማ የለውም። እዛ ሄዶ ቤት ልውጣ ቤት ልሂድ እያለ የሚጨነቅ ሕፃን ልጅ ይዘህ ሄደህ ተዋጋ ስትለው ገና ጥይት ሲተኮስ እማዬ ብሎ በዚህ ይነካዋል። አሺሽ ብትሰጠው ሲጋራ ብትሰጠው ምን ብትሰጠው ልጅ ነው። ጌም የለመደ ልጅ እዛ ወስዶ በእውነት መፍጀት ትክክል አይደለም። ድንበር መጠበቅ ያለበት በዛ ጉዳይ ነው ማለት ነው። ሁለቱም ተጠባብቀው ሁለቱም እንትን ብለው ነው የሚሄዱት። ሻዕቢያም ፋኖ ማለት ነው። ቀይ መስመር አስምሮ በዛ ቀይ መስመር መሰረት ይሄዳል። ሻዕቢያ ፋኖን ይረዳል ከተባለና ከረዳም ፋኖን በፋኖ ጸድቃለሁ በአማራ ጸድቃለሁ ብሎ አይደለም። አሁን ኤርትራውያኑ እያዩኝ ነው፣ ሻዕቢያ እያየኝ ነው። ሻዕቢያ ፋኖን ከረዳ አብይ አህመድ አምርሮ ፌክ ነው፣ ያው ተጠቃቅሰው ነው አማራን ለማድቀቅ ነው ቲፒኤልኤፍም ሻዕቢያም ብልጽግናም የሚሰሩት።
ግን ይሄኛው ጩጬ ነውና ጠሽ አድርጎት ወያኔዎቹን ቀልድ እንጫወት ብሏቸው እንዳመረረባቸው እኛንም ካመረረብንምና መጥቶ የሚደበድበን ከሆነ እኛ እዚህ ውስጥ ለፋኖ እየሰጠን እሱን መገዝገዝ አለብን ብሎ ካሰበ ሻዕቢያን ብልጥ ነው ማለት ነው። በዚህ ደግሞ ከአብይ አህመድ የተሻለ ነው። ምክንያቱም የሴራ ፖለቲካውን በደንብ ተንትኖ ስለሚያውቀው ማለት ነው። ስለዚህ እነዚህ ሶስቱን አካላት ኃይላት አማራ ማመን፣ አማራ መቀበል፣ አማራ የሚሉት እውነት ነው ብሎ መስማት የለበትም። ዋሾች ናቸው። የሐሰት አባት ናቸው። ሐሰት መልኳ ማን ይመስላል፣ ውሸት ማን ይመስላል ቢሉ እነዚህን የምታያቸውን ሶስት ወንድሞቻችንን ይመስላሉ። ያን መሀል ያለው ታላቁ ነኝ። እነዚህ ሁለቱ እንኳን የሚበልጡኝ ይመስለኛል ትንሽ በእድሜ ግን ያው ኢሳያስ ነው ራቅ የሚለው እንጂ ደብረ ሲሆንም አሁን ነው እረፍት ቦታ ሲያገኝ ሰውነቱ መለስ ብሎለት ትንሽ ዶንቦሽቦሽ ያለው እንጂ ግን ትልቅ ነው። በእድሜ የሚበልጠኝ ይመስለኛል። እኔ እሱ ሲታገል እኔ ገና ብዬ የተጫወትኩ ስለነበረ ብዙም አላውቅም። ስለዚህ እነዚህን ሶስቱን መስማት፣ እነዚህ ሶስቱን መከተል እና እነሱ የሚሉትን መስማት የለም። ብልጽግና ነው። እዛም ያለው እዛም ያለው እዚህም ያለው ብልጽግና ነው። የአማራ ፋኖ ማድረግ ያለበት ምንድነው? ዝም ብለው መቀጠል፣ እንደዚህ ማየት አለቀ። እዛ ባንዳ ምናምን ሲል ባንዳ አንፈልግ ማለት አለቀ። ባንዳ አንፈልግ። እኔ ባንዳ አይደለሁም። እንትና ሌላው አማልቃወሙ ነገር ብልጽግና ምን እያለ ነው? የአሰብ ወደብ ያስፈልገናል እያለ ነው። በእውነት የአሰብ ወደብ ያስፈልገናል። ይህን ደግሞ የውጭ እንትኖችም በእውነት እየመሰከሩልን ነው። ለወንድማችን እልክለታለሁ። የውጭ ሀገር ሰዎችም በእውነት እየመሰከሩልን ነው። ለእኛ የኢትዮጵያ ወደብ ያስፈልጋታል እያሉ ነው። እኔም በጣም ደግፈዋለሁ። በእውነት ወደብ ያስፈልገናል፣ በጣም ፈልገዋለሁ። እና ግን ወደቡን ሂድ አምጣ ሲባል ብልጽግና ወደቡን ማምጣት አመጣው ነበረ፣ ግን ፋኖ አብሬ አልሄድም አለ። እንደዚህ አይባልም። ነውር ነው። አንተ ድሮን አለ፣ በጣም ብዙ ሰራዊት አለ። ፋኖ ምን አላት እዚህ ግባ የማይባል ሮጥ ብለህ ወደቡን ማምጣት በእውነት እኔ ፋኖ ይቃወማል። ወደብ ቢመጣ አይቃወም። አሁን እኔ ፋኖ ያለው እኔ ራሴ ወደብ ላይ ነኝ፣ እኔ ራሴ መደብ ላይ ነው ያለሁትና ወደብ እምልበት ጊዜ አይደለም። መጀመሪያ መቀመጫዬን እንደ ዜጋ አልተቆጠርኩም። ወደ አዲስ አበባ ወደ ዋና ከተማዬ እንድገባ አልተደረኩም። እንደ ዜጋ አልተቆጠርኩም። መጀመሪያ መደቤ ላይ ልቀመጥ። ወደቡ ገና ነገ ይደርሳል። ወደቡን ብልጽግናና የኢትዮጵያ ብሔር ብሔረሰቦች ሄደው ያምጡት። ምን ችግር አለው ነው ያለው የመሰለኝ። እንደዚህ ያለን የመሰለኝ ወንድማችን ፋኖ እንደዛ ያለን የሚመስለኝ። እንግዲህ ፕሮግራማችን ዘና እያል ፈገግ እያል የምንጫወትበት ስለሆነ እዚህ ውስጥ ያላችሁ ሰዎች ብዙ መናደድ አይጠበቅባችሁም፣ መናደድም አያስፈልግም። ስለ እውነት የሚያናድድ ነገር ስለሌለ ልትናደዱ አይገባም ማለት ነው። ለምን ብላችሁ ትናደዳላችሁ? በእውነት እኔ የሚያናድድ ነገርም አልወድም፣ የሚያናድድ ነገርም አልናገርም።